ሰላምና ጤና በያላችሁበት ይድረሳችሁ። ወደኔ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን በተለይ የዝውውር ጉዳዮችን የምናካፍልበት የዛሬ ፕሮግራማችንን እነሆ በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ አዳዲስ መረጃዎችን እንዲሁ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተም የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችንን ወደ እናንተ እናደርሳለን። በተለይ ግን ከዝውውር ጉዳዮች ጋር አያይዘን ትልልቆቹ ክለቦችን የተመለከቱ እነ አርሰናል፣ እነ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲን ጨምሮ ከዛ ውጪ ሌሎችንም ክለቦች እንመለከታለን። ትልልቅ የሚባሉት የአውሮፓ ሚዲያዎች ዛሬ ከዝውውር ጉዳይ ጋር አያይዘው ምን አይነት መረጃዎችን አወጡ የሚሉትን ተከታትለን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። የባየር ሚኒኩ ተከላካይ አልፎንሶ ዴቪስ የውድድር ዘመኑ ሲያበቃ ከጀርመኑ ክለብ ሊለቅ እንደሚችል ስሙ እየተነገረ ነው። ማንቸስተር ዩናይትድ የተጫዋቹን ፊርማ ለማግኘትም ፍላጎት እንዳለው ተነግሯል። ፉትቦል ኢንሳይደር የተባለ የመረጃ ምንጭ ባወጣው ዘገባ መሰረት ባየር ሚኒክ ሊመለስ የማይችል እንዲሁ የሆነ ዝውውር ጥያቄ ካቀረበላቸው ይህንን የካናዳዊ ኢንተርናሽናል ተጫዋችን ለመሸጥም ዝግጁ ሊሆኑ የሚችሉበት እድል እንዳለ እየተነገረ ነው። ማንቸስተር ዩናይትድ በዚያ የሜዳ ክፍል ላይ ተጨማሪ ጥልቀት ወይም ዴብዞችን ለማምጣትም ወይም ለመጨመርም የሚፈልግ ሲሆን አልፎንሶ ዴቪስ ለቡድኑ ድንቅ ግኝትም ሊሆን እንደሚችል እየተነገረ ነው። በሚቀጥለው የውድድር ዘመን ለሉክ ሾው ጥራት ያለው ተቀያሪ ወይም ተፎካካሪ የሚያስፈልጋቸው ሲሆን የግራ ተከላካይ ማስፈረም ደግሞ ከዋነኛ ተግባሮቻቸው መካከል አንደኛው ነው። አልፎንሶ ዴቪስ በቡድን በመከላከል ረገድ እንዲሻሻል ከመርዳቱም ባለፈ ወደፊት በመሄድ በማጥቃቱ ረገድም እኩል ብቃት አለው። ለቡድን አጋሮቹ እድሎችን በመፍጠር ረገድም ትልቅ እገዛን ያደርጋል። በጀርመን ቆይታው ብቃቱን በተከታታይ ያሳየ ሲሆን ለእንግሊዝ እግር ኳስም የሚሆን ቴክኒካል ብቃት እንዳለው ነው የሚነገረው። አልፎንሶ ዴቪስ ለባየር ሚኒክ 15 ጎሎችን አስቆጥሮ 38 አሲስቶችን ማድረግ ችሏል። ማንቸስተር ዩናይትድ ዝውውሩን ለመፈጸምም ዝግጁ መሆኑ ወደፊት የሚታይ ነው። የ25 ዓመቱ ተጫዋች ከፍተኛ ዋጋ ሊጠየቅበት እንደሚችል ግን በርካቶች ይገምታሉ። በተጨማሪም የፉትቦል ኢንሳይደር ዘገባ እንደሚያመለክተው ማንቸስተር ዩናይትድ በዚህ ክረምት ጥራት ያለው የመሃል ተከላካይ ለማስፈረም ቁርጠኛ ነው። ዩናይትዶች በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ የመሳተፍ እድላቸው ሰፊ በመሆኑ የመከላከል ብቃታቸውን ማሻሻል ይኖርባቸዋል። በዚህ የውድድር ዘመን በመከላከል ረገድ ክፍተቶች ታይቶባቸዋል። ጥራት ያለው የመሃል ተከላካይና የግራ ተከላካይ ማግኘትም በሚቀጥለው ዓመት ትልቅ ለውጥን ሊያመጣ ይችላል። በሚቀጥሉት ጥቂት ሳምንታት ውስጥ ትክክለኞቹ ተጫዋቾችን ማምጣት ይችሉ እንደሆነ የሚታይ ነው። ዩናይትድ በዚህ የውድድር ዘመን በአሰልጣኝ ማይክል ካሪክ ስርም መሻሻል ቢያሳዩም በሚቀጥለው ዓመትም ከአርሰናል ከማንቸስተር ሲቲ ጋር ለመፎካከር ጥራት ያላቸው ተጫዋቾችን መጨመር እንዳለባቸው የሚያሳዩ መረጃዎች ናቸው የወጡት። በኦልድ ትራፎርድ በተደረገ አስደሳች ፍልሚያ ኮቢ ማይኖ በተለይ ከሳጥን ውጪ ባስቆጠረው ሊቨርፑልን በዚህ ሳምንት ማሸነፋቸው ይታወሳል። 3-2 በሆነ ውጤትና ሊቨርፑል በሁለተኛው አጋማሽ ባደረገው ብርቱ ትግል ወደ አቻነት መጥቶ እንደነበር እናስታውሳለን። በተለይ በዚህ ሳምንት ኮንትራቱን ላራዘመው ኮቢ ማይኖ እጅግ አስደናቂ ምሽት ሆኖ እንዳለፈለትም በርካቶች የሚያስታውሱት ጉዳይ ነው። በዚህ መሰረትም በሚቀጥሉት የውድድር ዓመታት ላይ ማይክል ካሪክ ምናልባት በቋሚነት የሚቀጥል ከሆነ ኮቢ ማይኖ በዚህ ቦታ ላይ ትክክለኛው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋችና ቡድኑን በሱ ዙሪያ ሊገነባ የሚችልበት እድሉ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ማይክል ካሪክ ከጨዋታው በኋላ ኮቢ ማይኖን እጅጉን አመካሽተውታል። በተለይ ከጥቂት ወራት በፊት ከሩበን አሞሪም ጋር በነበረው አለመግባባት በጃንዋሪ የተጫዋቾች የዝውውር መስኮት ክለቡን ለመልቀቅም ተቃርቦ የነበረው ማይኖ አሁን ላይ ግን በማይክል ካሪክ ስር እንደ አዲስ የተወለደ ተጫዋች ሆኖ እየተመለከትነው ነው። በጃንዋሪ 2026 ዋና አሰልጣኝ ሆኖ ክለቡን የተረከበው የቀድሞ ታዋቂው አማካይ ካሪክ አሁን ላይ ወጣቱን አማካይ በቡድን ውስጥ ቀዳሚ ተሰላፊ ለመሆንም አብቅቶታል። ኮቢ ማይኖ ወደ ሳጥን ውስጥ ዘግይቶ በመግባትም ግቦችን የማስቆጠር ብቃቱ ለዩናይትድ ማጥቃትም አዲስ ጥንካሬን እየሰጠ ነው። ያሳየው ድንቅ ብቃትም በኦልድ ትራፎርድ እስከ 2031 የሚያቆይ አዲስ የረጅም ጊዜ ኮንትራት እንዲፈርም እንዳስቻለው ጭምር የምናስታውሰው ነው። በሊቨርፑል ላይ ለማንቸስተር ዩናይትድ የማሸነፊያን ጎል ያስቆጠረው ኮቢ ማይኖ አሰልጣኝ ማይክል ካሪክ በቡድኑ ላይ ስላመጡት ለውጥም
ባደነቀበት ወቅት ለቀድሞ አሰልጣኙ ሩበን አሞሪምም እንዲሁ በድብቅ ትችቶችን እንደሰነዘረ ጭምር ነው የሚነገረው። የ21 ዓመቱ አማካይ በኦልትራፎርድ 77ኛው ደቂቃ ላይ ያስቆጠራት ጎል ለስካይ ስፖርት በሰጠው ቃልም ከጎሉ በኋላና ከጨዋታው ድል በኋላም ሲናገር አሁን ባለው ስብስብና በዋና አሰልጣኙ መካከል ስላለው ጥብቅ ግንኙነትም አንዳንድ ሀሳቦቹን ሰጥቷል። ካሪክ በጃንዋሪ 2026 ኃላፊነቱን ከተረከበ በኋላ በካሪንግተን ያለው ድባብን በመቀየር ረገድ ኮቢ ማይኖ ጎልቶ የሚታይ ተጫዋች ሆኗል። በ3-2 ድልም ከተቀናጁ በኋላ ሜኑ ሲናገርም ለተጫዋቾች ሁሉ በሚሰጠው የራስ መተማመን ውስጥም ትልቅ ሚናን ተጫውቷል። እሱን መከተል፣ ለሱ መታገልና ሜዳ ላይ ለሱ ደግሞ መፋለም እንፈልጋለን ብሏል። እነዚህ አስተያየቶች በጃንዋሪ 5 በድንገት የተጠናቀቀው የሩበን አሞሪምን የ14 ወራት ቆይታና በቡድኑ መካከል የነበረውን የሻከረ ግንኙነትን እንደሚያሳይ ነው ዘገባዎች የሚገልጹት። ፖርቱጋላዊው አሰልጣኝ ወጥ የሆነ ውጤትን ማምጣት ተስኗቸው ክለቡን በስድስተኛ ደረጃ ላይ ትተውት ቢወጡም ካሪክ ግን ቡድኑን በማነቃቃት በፕሪሚየር ሊግ ደረጃ ሰንጠረዥ ወደ ሶስተኛ ደረጃ እንዲመጣ አድርጎታል። በሁለቱ አሰልጣኞች ስር የነበረው የኮቢ ማይኖ ሚና ልዩነቱም አስገራሚ ነው። ከዩናይትድ ብሩህ ወጣት ተሰጥኦዎች አንዱ ተደርጎ ቢቆጠርም በሩበን አሞሪም ስር ግን ችላ ተብሎ በውድድር ዘመኑ የመጀመሪያው አጋማሽ በፕሪሚየር ሊግ የተጫወተው 212 ደቂቃዎችን ብቻ ነበር። እንዲያውም የቋሚ ተሰላፊነትን እድል ለማግኘትም በጃንዋሪ ዝውውር መስኮትም ወደ ናፖሊ ለማምራትም አስበው እንደነበር ይታወሳል። ይሁን እንጂ ካሪክ በጃንዋሪ 13 ከተሾመ በኋላ ኮቢ ማይኖ በዩናይትድ የጨዋታ ስልት ውስጥ ማዕከላዊ ሚና እንዲኖረው ተደርጓል። አሰልጣኙ በመሩት የመጀመሪያዎቹ 13 ጨዋታዎች ውስጥም በ12ቱ በቋሚነት ተሰልፏል። ካሪክ የጨዋታ አቀራረቡን የገነባውም ቀደም ሲል ጥቅም ላይ ባልዋሉት የኮቢ ማይኖ መረጋጋት፣ ብልህነትና የኳስ ቅብብል ክህሎት ላይ ተንጠልጥሎ ነው። ሜኑ በሊቨርፑል ላይ ያሳየው ብቃት ደግሞ ወሳኝ ነበር። ለካሪክ እምነት የሰጠው ጠንካራ ምላሽ ነው። ማንቸስተር ዩናይትድ በቀድሞ አሰልጣኝ ስር ምን አይነት ተጫዋች ሊያጣ ይችል እንደነበር አመላካች ሆኗል። አማካዩ አሁን ላይ ለረጅም ጊዜ ኮንትራት በመፈረምም የወደፊት ቆይታውን በክለቡ አሳልፎ በመስጠቱ ዩናይትድን በሚቀጥሉት ዓመታት አንዱን ወሳኝ ተጫዋችም ማቆየት ችሏል ነው እየተባለ የሚገኘው። ቶተንሃም በዚህ ሳምንት በቪላ ፓርክ ባደረገው ጨዋታ አስተን ቪላን በመርታት አሁን ባለው የታክቲክ ስልት ስር እያደገ የመጣውን የበላይነቱን የሚያሳይ ውጤትን እያመጣ ነው። የውጤት ሰሌዳው ጨዋታው ተቀራራቢ እንደነበረ ቢያሳይም በሜዳ ላይ የታየው እውነታ ግን የሰሜን ለንደኑ ክለብ የአማካይ ክፍል ብልጫ የተወሰነ ነበር። በቪላ ፓርክ ተገኝቶ የነበረው የስካይ ስፖርቱ ዘጋቢ ጄሚ ዌር እንደተናገረው ከሆነ ለበርካታ የቶተንሃም ተጫዋቾች አድናቆቱን ችሯቸዋል። በተለይም ኮነር ጋላገር በስፐርስ ቆይታው ምርጡ የተባለለትን ብቃት ያሳየበት ጨዋታ ሲል ነው ያሞካሸው። ጋላገር ወደ ለንደኑ ክለብ ከተዘዋወረ በኋላ ባለፉት ሁለት አሰልጣኞች ስርም የሚጠበቀውን ያክል ተጽዕኖ መፍጠር አልቻለም ነበር፣ በቶማስ ፍራንክ እና ከዛ ውጭ ደግሞ በኢጎር ቱዶር ስር ማለት ነው። ነገር ግን በሮቤርቶ ዲ ዘርቢ ስር ግን ጋላገር መንገዱን ያገኘ ይመስላል። ጣሊያናዊው አሰልጣኝ ከሱ ምርጥ ብቃቱን ማውጣት ችሏል። ዌር ሲናገርም የጋላገር ብቃት በስፐርስ ማሊያ ያደረገው ምርጡ ጨዋታ ሲል ነው የገለጸው። የጨዋታው ፍጥነትና ሽግግር በማይበገር ጥንካሬም ሲመራ እንደነበር ነው የተናገረው። ጋላገር በዚህ ብቃቱ ብቻውን አልነበረም። በግራና በቀኙ በዣኦ ፓሊኒያና በሮድሪጎ ቤንታንኩር የታጀበው የአማካይ ክፍል የማይበገር የቡድን ሞተር መሆን ችሎ ነበር። ዌር አክሎ የሚቀጥልና በሱ በሁለቱ በኩል የነበሩት ፓሊኒያምና ቤንታንኩር እጅግ አስደናቂ ነበሩ ብሏል። አድናቆቱን በማጥቃት መስመር ላይ ለነበሩት ማታያስ ቴል፣ ደስቲን ኡዶጊ እንዲሁም በመከላከል ረገድ ለኬቨን ዳንሶና ሚኪ ቫን ደቬንም አተርፈዋል። ጣሊያናዊው አሰልጣኝ በነባሩ ስብስብ ውስጥ አዲስ ጉልበትን የፈጠሩ ሲሆን ተጫዋቾቹ ለዚህ ፈጣን ምላሽም ሰጥተዋል። ኮነር ጋላገር ከጨዋታው በኋላ ለቲኤንቲ ስፖርትም በሰጠው አስተያየት አዲሱን አሰልጣኝ አወድሶታል። ስለሱ ብናገር አላበቃም፣ በጣም ጎበዝ ነው። በስብስብ ውስጥም ያለ እያንዳንዱ ተጫዋች ተቀብሎታል። ሁሉም ያምነዋል። ጥሩ ስሜትና በራስ መተማመንም እንዲኖር ያደርጋል። ከተጫዋቾች ምርጡን ብቃት እያወጣ ይገኛል። ይህ ደግሞ ጅማሮ ብቻ ሳይሆን ቀጣይነትም እንደሚኖረው ተስፋ አድርጋለሁ። ከሱ መማራችንን እንቀጥላለን። ጠንካራ ቡድንም ይገነባል ሲልም ጭምር ነው የተናገረው። ጆን ስቶንስ ከማንቸስተር ሲቲ መልቀቁ በዓለም ዙሪያ ያሉ ታላላቅ ክለቦች ትኩረትን እንዲስብ አድርጓል። በእንግሊዝ ፕሪምየር ሊግ ውስጥ የሚጫወተው ጆን ስቶንስ በኢቲያድ ስቴዲየም ለተቃረበ ለአንድ 10 ዓመትም የቆየው እጅግ ስኬታማ ምዕራፍም በማጠናቀቅ በነፃ ዝውውር ክለቡን ለመልቀቅ ተዘጋጅቷል። ኮንትራቱን ላለማደስ የተወሰነው ውሳኔም የክለቡን የስብስብ ስልት ለውጥና የስቶንስን ተደጋጋሚ የጉዳት ታሪክ ከግምት ውስጥ ያስገባ ይመስላል።
ተከላካዩ በዚህ የውድድር ዘመን በፔፕ ጓርዲዮላ ስር በፕሪሚየር ሊጉ መሳለፍ የቻለው 7 ጊዜ ብቻ ነው። የእሱ መልቀቅ የአንድ ስኬታማ ዘመን ማብቂያ ቢሆንም በከፍተኛ ደረጃ ለሚጫወተው ተጫዋች የመጨረሻ ትልቅ ዝውውር ለማድረግ በር ከፋች ሆኖለታል። ስቶንስ ባለፉት ዓመታት በተለይም ማንቸስተር ሲቲ የበላይነት በነበረው ወቅትም የፔፕ ጓርዲዮላ የጨዋታ ስልት ወሳኝ አካል ነበር። በተለይም ሲቲ የሶስትዮሽ ዋንጫን ወይም ትሬብልን ባሸነፈበት ወቅትም እንደ ተከላካይና አማካይ እየተቀያየረ የተጫወተበት ሁኔታ የቅርብ ጊዜ ታሪካዊ ግኝቶችን የሚያሳይ ነበር። ይሁን እንጂ ባለፉት 2 የውድድር ዘመናት ተግዳሮቶች ገጥመውታል። ተደጋጋሚ ጉዳቶች መጫወት የሚችልበት ጊዜ የገደቡት ሲሆን በአካል ብቃት ረገድም ፈታኝ በሆነው የሲቲ የጨዋታ ስልት ውስጥም ወጥ የሆነ ብቃትን ማሳየት ከባድ እየሆነበት መጥቷል። በ2025-26 የውድድር ዘመን ስቶንስ ረጅም ጊዜያትን በጉዳት ማሳለፉ እንደ ማርክ ጉሂና አብዲ ካዱር ኩሶኖቭ ያሉ ወጣት ተከላካዮችን በቡድን ውስጥ ራሳቸውን እንዲያረጋግጡ እድል ሰጥቷቸዋል። ዩቬንቱስ እና ኤሲ ሚላን ተጫዋቹን ለማስፈረም በቁም ነገር እያሰቡ ሲሆን ለጣሊያን ሴሪኤም ታክቲካዊ የጨዋታ ስልትም ተስማሚ ነው ብለው ያምናሉ። ወደ ቀድሞ ክለቡ ኤቨርተን ሊመለስ እንደሚችል እየተወራ ይገኛል። ስቶንስ የፕሪሚየር ሊጉን ጉዞን የጀመረው በጉዲሰን ፓርክ በመሆኑ ወደዚያ መመለሱ ለቡድኑ መሪነት ሚና እንደሚኖረው ከመደረጉ ባለፈም የቆየ ትዝታንም ያድስለታል። በሌላ በኩል ቪንሶን ኮምፓኒ የሚመራው ባየር ሚኒክም የመከላከል ክፍሉን ለማጠናከር እያሰበ ሲሆን የጆን ስቶንስ ልምድም ለጀርመኑ ክለብ ተመራጭ ሊያደርገው ይችላል። ከገንዘብ አኳያ ሲታይ የእሱ መልቀቅ ማንቸስተር ሲቲ ከፍተኛ የሆነ የደሞዝ ክፍያንም እንዲቀንስ ይረዳዋል ተብሎ እንደሚታሰብ ነው መረጃዎች የበጡት። በዚህ ውድድር ዘመን የክለብ ሕይወቱን መልሶ ማነቃቃት ከቻሉ ተጫዋቾች አንደኛው አጥቂው ዶኒያን ማለን ነው። ሆላንዳዊው ተጫዋች ይህንን ሲያደርግ የቻለው ፕሪሚየር ሊጉን ለቆ በአውሮፓ ዋና ከተማ በሆነችው ሮምም ወደዛ በማምራት ነው። በአስተን ቪላ ቤት ራሱን ለመፈለግ ተቸግሮ የነበረው የ27 ዓመቱ የኔዘርላንድ ብሔራዊ ቡድን ተጫዋች በሮማ በነበረው የውሰት ቆይታ እጅግ አስደናቂ ብቃትን እያሳየ ይገኛል። አሁን ግን በሮም ለመረጋጋት በተቃረበበት ወቅት ታላላቅ ክለቦች የሱን ግልጋሎት ለማግኘት ያላቸው ፍላጎት እየጨመረ እንደመጣም እየተነገረ ይገኛል። ኮሪዮር ዴሎ ስፖርት የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ የፕሪሚየር ሊጉ ግዙፍ ክለቦችም ይህንን ተጫዋች ለማስፈረም ፍላጎታቸው እየጨመረ እንደመጣም የሚያሳዩ ናቸው። ቸልሲና ማንቸስተር ዩናይትድም ዳግም ይህንን አጥቂ በክረምት የዝውውር መስኮት ወደ ፕሪሚየር ሊግ ለማስፈረምም እየተንቀሳቀሱ ይገኛሉ። በአሁኑ ወቅት ዶኒያን ማለን ዙሪያ ያለው መነቃቃትን ለመረዳት ያስመዘገባቸውን አስገራሚ ቁጥሮችን መመልከት በቂ እንደሆነ ይነገራል። በጃንዋሪ የዝውውር መስኮት ሮማን ከተቀላቀለ በኋላ በ14 ጨዋታዎች 11 ጎሎችን በማስቆጠር የጣሊያን እግር ኳስን አስደምሟል። የእሱ አስደናቂ ብቃት ሮማ የቻምፒየንስ ሊግ ተሳትፎን ለማግኘት ለሚያደርጉት ትግልም ትልቅ እገዛን አድርጓል። በዚህ ምክንያትም ሮማ የ27 ዓመቱን ተጫዋችም ከአስተን ቪላ በቋሚነት የመግዛት መብቱን ወይም ደግሞ ኦፕሽን ቱ ባይን ይጠቀማል ተብሎ ነው የሚጠበቀው። የዝውውር ዋጋውም በ25 ሚሊዮን እና በ30 ሚሊዮን ዩሮ መካከል እንደሆነ ነው የሚገመተው። እንዲህ አይነት ቁጥር ስላለው አጥቂም ይህ ዋጋ በጣም ዝቅተኛ እንደሆነ በርካቶች ያምናሉ። ይህ ሁኔታም የታላላቅ የአውሮፓ ክለቦችን ትኩረት መሳቡ አልቀረም። ቸልሲም እንዲሁ ደግሞ ማንቸስተር ዩናይትድ በተጨማሪ ኒውካስል ዩናይትድ እና ባርሴሎናም ሁኔታውን በንቃት እየተከታተሉ የሚገኙ ሌሎች ክለቦች ናቸው። ምንም እንኳን የፕሪሚየር ሊግ ክለቦች ዶኒያን ማለን ካለው ዋጋ በእጥፍ እንደሚበልጥ ቢያውቁም የሮማ ባለቤቶች ግን ወይም ደግሞ ፍሬድሪክን ግሩፕ የሚባሉት ግን አቋማቸውን ግልጽ አድርገዋል። ተጫዋቹን ለፈጣን ትርፍ ሲሉ የመሸጥ ፍላጎት የላቸውም። እንዲያውም በቋሚነት የማስፈረም ሂደቱን ከማጽደቅ በዚህ ሳምንትም ሮማ እንደሚገኙ ይጠበቃል። ሮማዎች አዲሱን ኮከባቸውን ላለማጣትም ቆርጠው ተነስተዋል። ከአስተን ቪላ በኩል አሰልጣኝ ኡናይ ኤምሬም ሮማ ተጫዋቹን በቋሚነት የመግዛት መብቱን እንደሚጠቀም በቅርቡ በመግለጻቸው ሂደቱን እንደተጠበቀው ሊቆጠር ይችላል ተብሎ ነው የሚታሰበው። ሆኖም ግን ለቸልሲ፣ ለማንቸስተር ዩናይትድ እና ለሌሎችም ፈላጊዎቹ ክለቦች የዚህ ተጫዋች የዝውውር ታሪክ ገና አሁን ላይ የጀመረ ሊሆን እንደሚችል ነው የተነገረው። ሊቨርፑል እና ማንቸስተር ዩናይትድ በዚህ የውድድር ዘመን 2 ጊዜ ተገናኝተው በሁለቱም ማንቸስተር ዩናይትድ ድል ቀንቶት እንደነበር እናስታውሳለን። አሁን ደግሞ እነዚህ ሁለት የፕሪሚየር ሊግ ተቀናቃኞች በዝውውር ገበያው ላይ ዳግም ሊፋለሙ እንደሆነም እየተገለጸ ነው። የመርሲሳይዱ ክለብ በዚህኛው ፉክክር ለማሸነፍ ግን ተስፋ አድርገዋል። የአንፊልድ ባለስልጣናት ለሚቀጥለው የውድድር ዘመን ስብስባቸውን በከፍተኛ ሁኔታ ለማጠናከር በሚያቅዱበት በዚህ ሰዓት የመከላከል መስመሩን ማጥበቅ ዋነኛ ቅድሚያ የሚሰጡት ጉዳይ እንደሆነ ይነገራል። ታዋቂ የዝውውር መረጃ ዘጋቢዎች ከሆኑት አንደኛው የሆነው ማቴዎ ሞሬቶ እንደገለጸው ማንቸስተር ዩናይትድ እና ሊቨርፑል የቦርንመዙን ጠንካራ የመሃል ተከላካይ የሆነውን ማርኮስ ሴምሲን ለማግኘት ነው ንግግሮችን ለመጀመር እየተዘጋጁ እንዳለ የተናገረው። የ28 ዓመቱ አርጀንቲናዊ ኮንትራቱ በዚህ የውድድር ዘመን መጨረሻ የሚያበቃ በመሆኑ በእንግሊዝ እግር ኳስ ውስጥ በነፃ ዝውውር ከሚገኙ ተጫዋቾች መካከል ከፍተኛ ተፈላጊነትን አግኝቷል።
ሊቨርፑል ለምን በድንገት ሴንሲን ለማግኘት ግፊት እያደረገ ነው? መልሱ በኢብራሂማ ኮናቴ የወደፊት ቆይታ ላይ አሁን እርግጠኛ ቢሆኑም ነገር ግን ተጨማሪ ተጫዋቾች ያስፈልጋቸዋል። ፈረንሳዊው ተከላካይ በብቃቱ ወቅትም አንዳንድ ነገሮችን ቢያሳይም በክለቡ ያለው ነገር ግን አሁን አጠራጣሪ ሆኗል። የስፖርት ዳይሬክተሩ ሪቻርድ ሂውስ ሌሎች ተከላካዮችንም መጨመር እንዳለባቸው ነው የሚያምኑት። በእግር ኳስ ሕይወቱ ምርጥ እድሜ ላይ የሚገኘው ሴንሲ ለሊቨርፑል ዝግጁ የሆነ መፍትሄ ነው። በተፈጥሮ ግራ እግር ተከላካይ መሆኑ፣ ይህ ደግሞ ለአርኔ ስሎት የኳስ ቁጥጥርም መሰረት ላደረገ የጨዋታ ስልትም ትልቅ ሚናን ይፈጥርለታል። ሴንሲ ባለፉት ጥቂት ዓመታት በደቡባዊ እንግሊዝ ራሱን እያስመሰከረ የመጣ ተጫዋች እንደሆነ ይነገራል። ኳስን መስርቶ መጫወት የሚችል ከፕሪሚየር ሊግ ፈጣን እንቅስቃሴዎች ጋር የተላመደ ተከላካይ ነው። ሊቨርፑል ወደ ድርድር ጠረጴዛው የሚወጣው ያለ ተቀናቃኝ አይደለም። እንዲያውም የሚታሰበው ዝውውርን ለመጥለፍ እየሞከሩ ያሉ በጣም በርከት ያሉ ክለቦች አሉ። በቅርብ ጊዜ ዘገባዎች እንደሚያመለክቱት ሴንሲ ከታላቁ ተቀናቃኛቸው ማንቸስተር ዩናይትድ ጋርም ሊቨርፑሎች ጥልቅ ፉክክርም ያደርጋሉ ተብሎ ይታሰባል። በኢኒዮስ የሚመራው የኦልትራፎርድ የዝውውር ቡድን የራሱን የመከላከል ክፍልም መልሶ ግንባታ እያከናወነ ሲሆን ይህም ደግሞ በሁለቱ የሰሜን ምዕራብ እንግሊዝ ግዙፍ ክለቦች መካከል ከፍተኛ የዝውውር ፍልሚያ እንዲፈጠር ምክንያት ሆኗል። ከዩናይትድ በተጨማሪ የለንደን ከተማ ክለቦች የሆኑት ቶትንሃም እና ቼልሲም ሁኔታውን በቅርበት እየተከታተሉት ነው። አንድ እርግጠኛ የሆነ ነገር ቢኖር ሴንሲ በፕሪሚየር ሊጉ እንደሚቆይ ነው። ሊጉ በደንብ የሚያውቅ ከመሆኑም በላይ የዝውውር ክፍያውም የሚጠይቅበት መሆኑ ለተጫዋቹ የሚቀርበው ደሞዝም ጥቅማ ጥቅምም እጅግ ከፍተኛ እንዲሆን ያደርገዋል ተብሎ ይታሰባል። የክረምት የዝውውር መስኮት በፍጥነት እየተቃረበ ባለበት በዚህ ሰዓት የማንቸስተር ዩናይትድ የዝውውር ቡድን የአማካይ ክፍሉን መልሶ ግንባታ ቀጣዩን ምዕራፍ ለማቀድም በትጋት እየሰራ ነው። ታዋቂው ካሴሜሮ የወቅቱ ኮንትራቱ በሚመጣው ሰኔ ይጠናቀቃል። ክለቡንም እንደሚለቅ በኦልትራፎርድም ግልጽ እንዳደረገው ይታወሳል። ብራዚላዊው አንጋፋ ተጫዋች በዚህ የውድድር ዘመን ጥሩ ብቃትን እያሳየ ቢሆንም የዩናይትድ ከፍተኛ አመራሮች ግን የረጅም ጊዜ ተተኪ ለማግኘትን በንቃት እየፈለጉ እንደሆነ ነው ዘገባዎች የሚጠቆሙት። ማንቸስተር ዩናይትድ የ25 ዓመቱን የቦታፎጎን አማካይ ዳኒሎን ለማስፈረምም ከክለቡ ጋር በይፋ ግንኙነት ጀምሯል። የዳኒሎ ስም ለፕሪሚየር ሊግ ደጋፊዎች አዲስ ሊሆን አይገባም። የብርቱ አማካይ ከዚህ ቀደም ለኖቲንግሃም ፎረስት ለ2 ዓመታት ተኩል ተጫውተዋል። በመቀጠልም በ2025 በ21.5 ሚሊዮን ፓውንድ ወደ ትውልድ ሀገሩ ብራዚል ተመልሷል። የቦታፎጎን ማሊያ ከለበሰ በኋላም ዳኒሎ እጅግ አስደናቂ ብቃትን እያሳየ ነው። ከባህላዊ የተከላካይ አማካኝነት ባለፈ የተቃራኒ ቡድን የመከላከል መስመርንም ሰብሮ በመግባት በማጥቃቱ ላይ በንቃት የሚሳተፍ ሁለገብ አማካይ ሆኖ አድጓል። በክለቡ ባደረጋቸው 40 የሚጠጉ ጨዋታዎችም 10 ጎሎችን አስቆጥሮ 7 አመቻችቶ በማቀበሉ ለብራዚል ብሔራዊ ቡድንም ጥሪ እንዲደርሱ አስችሎታል ተብሏል። የፈጣን እድገቱ የበርካታ የአውሮፓ ታላላቅ ክለቦችን ትኩረት ስቧል። ፉልሃም፣ ናፖሊ፣ ባየር ሌቨርኩዘን እና ዜኒት ሴንት ፒተርስበርግም ተጫዋቹን ለማግኘት የሚፈልጉ በመሆናቸው የማንቸስተር ዩናይትድ ከፍተኛ ፉክክር ይጠብቀዋል ተብሏል። የ25 ዓመቱ ተጫዋች ከቦታፎጎ መንጠቅም ቀላል ስራ አይሆንም። ዳኒሎ እስከ ሰኔ 2029 የሚቆይ ውል አለው። የብራዚሉ ክለብ የተጫዋቹን ዋጋ ደግሞ ሰማይ የነካ መሆኑን ስለሚረዳ እንደ ፓልሜራስ ወይም ፍላሚንጎ ላሉ የሀገር ውስጥ ተቀናቃኞችም የመሸጥ ፍላጎት የለውም። ይልቁንም የቦታፎጎ ምርጫ ግልጽ ነው። ተጫዋቹን ለአውሮፓ ክለብን በመሸጥ ከፍተኛ ገቢ ማግኘት ይፈልጋሉ። ለዚህም በ40 ሚሊዮን ዩሮ አካባቢ የሚቀርብ ጥያቄን እንደሚቀበሉ ይጠበቃል። ማንቸስተር ዩናይትድ ያለ ካሴሜሮ የአማካይ ክፍሉን እንደገና ለማዋቀርም በሚዘጋጅበት በዚህ ሰዓትም የታክቲክ ስርዓት ያለውና የፕሪሚየር ሊግ ልምድ ያለው ተተኪ ማግኘትም ወሳኝ ይሆናል ተብሎ ነው የሚታሰበው። ኢንተር ሚላን ሌላ ትልቅ ዝውውር ለማድረግ ጥረቱን የቀጠለ ሲሆን ካሴሜሮ በክረምቱ የዝውውር መስኮት ዋነኛ ኢላማው አድርጎታል። ፋብሪዚዮ ሮማኖ እንደዘገበው በውድድር ዘመኑ መጨረሻ ማንቸስተር ዩናይትድን በነፃ ዝውውር ይለቃሉ ተብለው ከሚጠበቁት ብራዚላዊ አማካኝና ከሜጀር ሊግ ሶከር ክለቡ መካከል ንግግሮች እየተካሄዱ ነው። በእንግሊዝ ሌላ ጠንካራ የውድድር ዘመን ያሳለፈው የ34 ዓመቱ ካሴሜሮ አሁን በቀጣይ የእግር ኳስ ሕይወቱ በሚኖረው እርምጃ ላይ እያሰላሰለ ይገኛል። ኢንተር ማያሚ የእሱን ፊርማ ለማግኘት ከፍተኛ ግፊትን እያደረገ ቢሆንም ልምድ ያለው አማካይ ከሌሎች ክለቦች ፍላጎት እየቀረበለት በመሆኑ የወደፊት ቆይታው አሁንም ክፍት ነው። የማንቸስተር ዩናይትድ አሁንም በከፍተኛ ሁኔታ እየፈለገ ነው። ካሴሜሮ በጁላይ 2022 ከሪያል ማድሪድ ከመጣ በኋላ በማንቸስተር ዩናይትድ ላይ ያለው ተጽዕኖ ከፍተኛ ነበር። ብራዚላዊው በመሪነቱ በመከላከል ብልሃቱና ጨዋታዎችን በአማካይ ክፍል የመቆጣጠር ችሎታው ይታወቃል። በእድሜው መግፋትም ቢሆን አሁንም ወሳኝ ተጫዋች ሆኖ እንደቆየ ነው የሚነገረው። በዚህ ውድድር ዘመን ብራዚላዊው አስደናቂ ቁጥሮችን ያስመዘገበ ሲሆን በ32 የፕሪሚየር ሊግ ጨዋታዎችም 9 ጎሎችን አስቆጥሯል። ይህም ደግሞ ለአንድ ተከላካይ አማካይ የሚደነቅ ውጤት ነው።
ወሳኝ በሆኑ ሰዓታትም ወደ ተቃራኒ የቅጣት ሳጥን ውስጥም የመድረስ ብቃቱና ያለው ከፍተኛ ልምድም በዓለም እግር ኳስ ውስጥ አሁንም እንዲሁ ደግሞ ተከባሪ አማካይ እንዲሆን አድርጎታል። የኢንተር ማያሚ ፍላጎት በዓለም አቀፍ ደረጃ የታወቁ ተጫዋቾችን ወደ ሜጀር ሊግ ሶከር ለመሳብም የያዘው ስትራቴጂ አካል ነው። ክለቡ ባለፉት ዓመታት ትልልቅ ተጫዋቾችን ማስፈረሙን ተከትሎ አዳዲስ ፈተናዎችን ለሚፈልጉ ታዋቂ ተሰጥኦችም ተመራጭ መዳረሻ ለመሆንም እየሰራ ይገኛል። ዘገባዎች እንደሚያመለክቱት ወደ አሜሪካ የመዘዋወሩ ሀሳብ ለካሴሜሮ ከእግር ኳስ አንጻር ብቻ ሳይሆን ከአኗኗር ዘይቤ ጋር አኳያም ሳቢ ሆኖ አግኝቶታል። ሜጀር ሊግ ሶከር የተለየ አካባቢ የእግር ኳስ ህይወታቸውን ለማራዘም ለሚፈልጉ ልምድ ያላቸው ተጫዋቾችም ተመራጭ እየሆነ መጥተዋል። ይሁን እንጂ ኢንተር ማያሚ በዚህ ፉክክር ውስጥም ብቻውን አይደለም። ከመካከለኛው ምስራቅና ከአውሮፓ ከሚገኙ ሌሎች ክለቦችም ግንኙነት እንዳደረጉ ወይም ደግሞ ፍላጎት እንዳላቸው ይታመናል። ከነዚህ አካባቢዎች የሚቀርቡ የገንዘብ ጥቅማ ጥቅሞች ከሜጀር ሊግ ሶከር የሚመጥኑ ወይም ደግሞ የሚበልጡ ሊሆኑ ስለሚችሉ ድርድሩ ውስብስብ ያደርጉታል። ከማንቸስተር ዩናይትድ አንጻር የካሴሜሮ መልቀቅ የአንድ አስፈላጊ ምዕራፍ ማብቂያ ይሆናል። ክለቡ በአሁኑ ወቅትም በሽግግር ላይ ሲሆን ትኩረቱን ስብስቡን በማደስና ወጣት ተጫዋቾችን በቁልፍ ቦታዎች ላይ በማሳተፍ ላይ አድርጓል። ካሴሜሮ በነጻ ዝውውር እንዲለቅ መፍቀድ ለአዳዲስ አማካዮችን ቦታ ከመክፈቱም በላይ የክለቡን የደሞዝ ወጪም ለመቀነስም ይረዳል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ዘገባዎቹም የጠቆሙት። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራሁኝ ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።